አንድሬ በርታ በሚቀጥለው ሳምንት የአርሰናል ስፖርቲንግ ዳይሬክተር ሆኖ የሚጀምር ይሆናል። ስራውን ሲጀምር ምን ነገሮች ይጠበቃሉ? በተለይ ደግሞ የአንድሬ በርታ ሹመት ለምን ለመድፈኞቹ አስደሳች ዜና ነው የሚለውን ነግራችኋለን። ለምን አንድሬ በርታ ለመድፈኞቹ ምን ነገሮችን ይዞ ቢመጣ ነው አስደሳች ያደረገው? በበርታ መምጣት እንዴት የአርሰናል ደጋፊ ደስተኛ መሆን ይጠበቅበታል የሚለውን እናወራለን ለድማቻችን። ከዛ ውጭ ደግሞ በርታ ምን ስራን በቅድሚያ በአርሰናል ቤት ውስጥ መስራት ይጠበቅበታል። ስለነዚህም ነገሮች የምናወራችሁ ይኖረናል። ይህ ያያ ስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል። የመጀመሪያው መረጃችን የሚሆነው እንግዲህ ስለ አንድሬ በርታ ስናወራ የዚህ ሰውዬ በአርሰናል ቤት መጥቶ ምን አይነት አስደሳች ነገሮችን ያደርጋል የሚል ነው። አርሰናሎች ወይም መድፈኞቹ በዚህ ስፖርቲንግ ዳይሬክተር ምልመላ ወቅት ብዙ ተጫዋቾችን ለማየት ጥረትን አድርገዋል። ብዙ የቀድሞ ተጫዋቾቻቸውን ጨምረው ብዙ ስፖርቲንግ ዳይሬክተሮችን፣ ነገር ግን ካሉት ከቀረቡት ውስጥ ምርጡ አንድሬ በርታ ነው ማለት ለማካበር አይደለም። ዳን ሾርዝ በማንቸስተር ዩናይትድ ቤት የነበረውና የተሰናበተው ነው። ያው በቅርቡ አይታችሁ እንደሆነ የሰር ጂራርድ ማክሌፍ ከጋሪ ኔቪል ጋር ባደረጉት ቆይታ በቡድን ውስጥ ምንም አይነት ኬሚስትሪ የለውም እኛ ጋር የሚል ነበር። ስለዚህ የተሻለ ልምድ ያለው በትልቅ ክለብ ውስጥ ያለ ዳውኛውን ማምጣት ጥሩ ነው። ስለዚህ እንኳን ዳና ሾርዝ ቀረበ። ሌላኛው ቲያጎ ስኪሪዮ ነው። ልምድ የለውም። የሞናኮ ስፖርቲንግ ዳይሬክተር ነው። ሮቤርቶ አልባ፣ ሪያል ሶሴዳድ፣ ቶማስ ሮዞስኪ፣ ስፓርታ ፕራጋ፣ እነዚህ ሁሉ እንግዲህ በጣም የበርታን ያክል በትልቅ ቡድን ልምድ የለውም። የሰናቶ የአርሰናል ኤዱ ቀኝ እጁን ያገለገለ ነው። ስለዚህ የተሻለ የሚሆነው ከነዚህ አንጻር አንድሬ በርታ ነው። እንግዲህ አንድሬ በርታ ከ2013 እስከ 2017 ቴክኒካል ዳይሬክተርነት በአትሌቲኮ ማድሪድ ቆይቷል። እንግዲህ ከዛ ውጭ ከ2017 እስከ 2025 ደግሞ ስፖርቲንግ ዳይሬክተሩ ነው አገልግሏል። እንግዲህ ምንድነው የሚል ሐሳብ ይኖራችኋል። የቴክኒካል ዳይሬክተሩና የስፖርቲንግ ዳይሬክተሩ ሚና ምን አይነት ልዩነት አላቸው ብላችሁ ስትጠይቁ ቴክኒካል ዳይሬክተርነት ሚናው የሚሆነው ብዙን ጊዜ የአካዳሚ ተጫዋቾችን ፊትነሳቸውን የጤና ሁኔታቸው እንዲራዘም ቴክኒካሊ በጣም ጠንካራ እንዲሆኑና የቡድኑ የሙሉ ቡድን አባላቶቹ ላይ የሚሰራ የተሻሉ ተጫዋቾችን በምን ያክል አይነት ብቃት ላይ በእያንዳንዱ ጨዋታ ዝግጁ ይሆናሉ የሚል ነው። ስፖርቲንግ ዳይሬክተር ሲሆን ግን ከዚህ ትንሽ ሰፋ ባለ መልኩ ነው የሚታየው። ያ ማለት ካሉት ተጫዋቾች የፊትነስ አቅም ደረጃ ውጪ ያለውን የምልመላ ክፍሉን የሚያመጣለትን የተጫዋቾች ጥራት ማየት ከቡድኑ ጋር እንዴት ሊዋሃዱ ይችላሉ የሚሉትን ውሳኔዎችን መወሰን ይጠበቅበታል። ስለዚህ በርታ ከ2013 እስከ 2017 በቴክኒካል ዳይሬክተርነት ከ2017 እስከ 2025 ደግሞ ስፖርቲንግ ዳይሬክተር ሆኖ አገልግሏል። በ2019 የስፖርቲንግ ቤስት ዳይሬክተር በመባል ተሸልሟል። ይህ እንግዲህ ምን ያክል ጠንካራ እንደሆነ የሚያሳይ ነው። እንግዲህ በስፖርቲንግ ዳይሬክተርነቱ ሚናው ጥሩ ስራዎችን ሰርቷል ማለት ይቻላል። በተለይ በ12 ዓመቱ የአትሌቲኮ ማድሪድ ቆይታው አትሌቲኮ ማድሪድን ወደ አዲሱ ስታዲየም ማምጣቱ ወደ ዋንዴ ሜትሮፖሊታኖ ወደሚባለው አዲሱ ስታዲየማቸው መግባታቸው ያሰልጣኙን ማቆየቱ ዲያጎ ሲሞኔን በጣም የሚደነቅ ነው። ዲያጎ ሲሞኔን አትሌቲኮ ማድሪዶች እሱ ብቻ ምክንያቱ ባይሆንም በአትሌቲኮ ማድሪድ ቤት ውስጥ መቆየቱ በሌላ ቡድን አለመወሰዱ ማለት ነው። ልምድ ያላቸው ተጫዋቾችን መገንባትና ልምድ ያለው መሆኑ በርታ ከመሬት የሚነሳ ሳይሆን ብታዩት በልምድ በኩል የካበተ ሪካርዶች ያሉት ነው። ለምሳሌ ልምድ ያለው ሲባል በአትሌቲኮ ቆይታው አትሌቲኮ በ2013 የኮፓ ዴላሬ፣ በ2014 የላሊጋ እንዲሁም ደግሞ የሱፐር ካፕን ከዛ ውጭ ደግሞ የዩኤፋ ቻምፒዮንስ ሊግ ፋይናል የደረሰበት ዓመት ነበር። የምታስታውሱት እንግዲህ ያለ ያቺ የሰርጂዮ ራሞስ የ90 ደቂቃው መጨረሻ ላይ የተቆጠረች ጎል ነው እንግዲህ ወደ ጭማሪ ደቂቃ ወስዳቸው በዛን ዓመት ሪያል ማድሪድ ቻምፒዮንስ ሊጉ እንዲያሸንፍ ያደረገው። በ2016 ቻምፒዮንስ ሊግ ፋይናል ደርሶ በፔናልቲ የተሸነፉ የሚረሳ አይደለም። የ2018 የዩሮፓ ሊግ የዩኤፋ ሱፐር ካፕ አሸናፊ የሆኑበት ነው። በ2021 ደግሞ የላሊጋውን አሸናፊ ነበሩ። 2 ጊዜ ላሊጋን ማሸነፍ እንዲችሉ አድርጓል። ይህ ምን ያክል እንግዲህ ከባርሴሎናና ከሪያል ማድሪድ ጋር ተፎካክሮ አትሌቲኮ ማድሪድ ጠንካራ ቡድን እንዲሆን አድርጎታል፣ ተፎካካሪ እንዲሆን አድርጎታል። የሱ ብቻ ባይሆንም የዲያጎ ሲሞኔ የሱም የሙሉ ቡድን ስራ ነው። ስለዚህ በአሸናፊ ቡድን ውስጥ የቆየ ነው። ስለዚህ በርታ ለማይክል አርቴታ በቀላሉ ሽሏል ብላችሁ መጠበቅ የለባችሁ። በዝውውር ጉዳይ ከፍተኛ የሆነ ግጭቶችን ከፍተኛ የሆኑ ጭቅጭቆችን መጠበቅ ይጠበቅብናል። ውጤቶች አልመጣ ካሉ ንትርኮች ይኖራሉ። ያ ግን ቡድኑን የተሻለ ለማድረግ ነው። ማይክል አርቴታ በዚህ ቡድን ውስጥ በኔ እይታ አሁንም ትልቁ ያመራር ብቃት አለው። ነገር ግን እሱ ብቻ የሚሆንበት ጊዜ አይመስለኝም። የአርሰናል ቡድን ኃላፊዎች ይህንን ሲያስፈርሙ ሊያስተላልፉ የፈለጉበት መልእክት ራሱ ማይክል አርቴታን በሙሉ በሙሉ ሊያግዘው የሚችል አይነት ሰው ነው ያመጡለት ብዬ አስባለሁ። ያ ጥሩ የሚባል ነው። አንድሬ በርታ በዝውውር መስኮት ምን እንቅስቃሴዎች
ነገሮችን አድርጓል ብለን ስናይ አሁን አንድሬ በርታ ሙሉ በሙሉ የተሳካለት ምርጥ መልማይ ነው ለማለትም አይደለም። መልመላ የአንድ አሰልጣኝ ብቻ ውሳኔ እንደማይሆን ታውቃላችሁ። ነገር ግን ሂደቶቹ ላይ ለአርሰናል ማገዝ የሚችልበት ነው። ለምሳሌ ውዱ ተጫዋች ያስፈረመው ጃኦ ፌሊክስ ነው ተታተን የፈጠረ የሚመስለው ማለት ነው በ130 ሚሊዮን ፓውንድ። ሌላኛው አልቫሬዝን የምታዩት 82 ሚሊዮን ፓውንድ ያስፈረመው በጣም ምርጥ ብቃቱ ላይ ይገኛል። የሞራታ እንደ ችግር የሚታየው የሞራታና የዲያጎ ኮስታና 58 እና 57 ሚሊዮን ፓውንድ ላማርንም ያመጣበት 53 ሚሊዮን ፓውንድ ጥሩ የሚባል ነው። በውድ ያመጣቸውና ለውጦችን ያመጣባቸው ናቸው። ከዛ ውጭ ግን መካከለኛ ሆኖ ከፍተኛ ሁኔታ ያገኘባቸው ነበር። ግሪዝማንን በ100 ሚሊዮን ፓውንድ ወደ ባርሴሎና የሸጠበት ከባርሴሎና መልሶ በ25 ሚሊዮን ፓውንድ ከመጀመሪያ ደግሞ ከሪያል ሶሲዳድ በ18 ሚሊዮን ፓውንድ ያመጣበት መልኩ በጣም የሚደነቅ የዝውውር ታክቲኮችን የተጠቀመበት ነው። ሮድሪን ከቪያሪያል የአትሌቲኮ የታዳጊ ማዕከል ውጤት ነው መልሶ የገዛበት በ20 ሚሊዮን ፓውንድ መልሶ 60 ሚሊዮን ፓውንድ የሸጠበት። ዴቪድ ቪያን በ2 ሚሊዮን ፓውንድ ኦብላክን በ14 ሚሊዮን ፓውንድ ጆታን ዲያጎ ጆታን አመጡት ነበር በ6 ሚሊዮን ፓውንድ። እነዚህ ጥሩ ምልመላ ነው። በእያንዳንዱ ሀገራት ጥሩ ምልመላዎች እንዳሉት የሚያሳይ ነው። ከዛ ውጭ ኬረን ትሪፔን 19 ሚሊዮን ፓውንድ በጥሩ ገንዘብ ነው ማምጣት የቻለው። ይህ ምልመላዎቹን የሚያስደንቅ ነው። ማቲያስ ኩኛንም ራሱ ቢሆን በ29 ሚሊዮን ፓውንድ አመጡ በ42 ሚሊዮን ፓውንድ ነው የሸጠው። ሱዋሬዝም በ2 ሚሊዮን ፓውንድ ያመጣበትን መንገድ በጣም የሚደንቅ ነበር። አርሰናል ትልቁ ችግር በአርሰናል ቤት ባለፉት አመታቶች ትንሽ አምና ኤዱ ሊለውጥ የሞከረው አርሰናል ተጫዋቾችን ያለ መሸጥ፣ ተጫዋቾችን መሸጥም መግዛትም በቡድን ውስጥ ያስፈልጋል። ያ አቅማቸው እንዲያወጡ ያስችላቸዋል። መድፈኞቹ ይህንን ሲያደርጉ አይታዩም። አሁን ግን የበርታ መምጣት እዚህ ላይ ጠንከር የሚል ይመስለኛል። አምና ጥሩ ሽያጮችን አድርገዋል። ለምሳሌ ሚዝሮ 34 ሚሊዮን ፓውንድ፣ ኤሊኔኪታ 30 ሚሊዮን ፓውንድ ጥሩ ሽያጮች ናቸው። እንግዲህ ያ አስፈላጊ ነው። በርታ ግን በዚህ የተካነ ነው። ፋልካውን በ36 ሚሊዮን ፓውንድ፣ ዲያጎ ኮስታን 32 ሚሊዮን ፓውንድ፣ ማርቲኔዝን 35 ሚሊዮን ፓውንድ፣ ቱራንን 28 ሚሊዮን ፓውንድ፣ ካራስኮን 25 ሚሊዮን ፓውንድ፣ ግሪዝማንን 100 ሚሊዮን ፓውንድ፣ ሄርናንዴዝን ሉካስ ሄርናንዴዝ በባየር ሙኒክ ቤት የፈረመው የነበረው ሉካስ ሄርናንዴዝን 67 ሚሊዮን ፓውንድ፣ ሮድሪን 60 ሚሊዮን ፓውንድ፣ ማቲያስ ኩኛን 42 ሚሊዮን ፓውንድ፣ ጃኦ ፌሊክስን 44 ሚሊዮን ፓውንድ። እነዚህ የሚጠቀሱ ሽያጮቹ ናቸው። ስለዚህ አርሰናል በሽያጩ በኩል ጠንከር ብሎ እንደሚመጣ መጠበቅ ይጠበቅብናል። ለምሳሌ ክረምቱ ከትሮሳርድ ከነ ገብርኤል ማርቲኔሊ ከማጥቃት መስመሩ ላይ የሆኑ ያክል ተጫዋቾችን ሽጦ የተሻሉ ተጫዋቾችን ማምጣት አስፈላጊ ይሆናል። ቡድኑ ላይ ደሳ በሚያስፈልገው ሁኔታ ላይ የቡድኑ ውሳኔዎች ላይ የሚወስንበትን መንገድ ይሻሻላል። በአርቴታ ፕሮጀክት ብቻ የሚታመን ሳይሆን ለአርሰናል ለቡድኑ ጠንከር ያሉ ውሳኔዎችን አስተላልፋል ተብሎ ይጠበቃል። ልምዱ ብቻ ለማይክል አርቴታ በሚገባ ማገዝ የሚችል ነው። ምን ስራዎችን ይሰራል ነው አፍተር ኦል በመጣ ጊዜ ቅድሚያ ሊሰጣቸው የሚፈልጋቸው ምን ስራዎች ይጠበቁበታል የሚሉን አንደኛው የመጀመሪያው የሚሆነው የኮንትራት ማደስ ጉዳይ ነው። ኮንትራት ማደስ እንግዲህ በአርሰናል ቤት ወደ አድማጮቻችን የኮንትራቱ ጉዳይ ክረምቱን ይዞ ከዚህ በኋላ አስቸጋሪ የኮንትራት ድርድሮችን የሚጠበቅ ነው የሚሆነው። እንዴት አስቸጋሪ ይሆናሉ የሚሉትን እስኪ እናወራ። አርሰናል በሚቀጥሉት 2 ዓመታት ኮንትራታቸው የሚጠናቀቅ ማለትም አሁን 25 ላይ ያለ ነው 2027 ላይ ኮንትራታቸው የሚጠናቀቅ ተጫዋቾችን በምናይበት ጊዜ 5 ተጫዋቾች አሉት። ቡካዮ ሳካ፣ ዊሊያም ሳሊባ፣ ገብርኤል ማጋሌስ፣ ገብርኤል ማርቲኔሊ፣ ገብርኤል ሱስ። በምርጥ ብቃታቸው ካያችሁ ከአምስቱ 3ቱ ተጫዋቾች ምርጥ ብቃታቸው ላይ የሚገኙት ቡካዮ ሳካ፣ ዊሊያም ሳሊባ፣ ገብርኤል ማጋሌስ 3ቱ ምርጥ ብቃት ላይ ይገኛሉ። ማርቲኔሊ እና ሱስ በዘንድሮ ውድድር ዓመት ማየት ይችላላችሁ። ሱስን በሚቀጥለው ጉዳቱ ሲመለስ አርሰናል መሸጥ ያለበት ይመስለኛል በኔታ። ገብርኤል ማርቲኔሊንም እንግዲህ የኮንትራት ጉዳዮች የሚጠበቅ ነው የሚሆነው። አሁን አስቸጋሪ የሚሆነው ደሞዛቸውስ ምን ያክል ላይ ነው ያሉት የሚለው ነው። ቡካዮ ሳካ በሳምንት 195,000 ነው የሚገኘው። ሳሊባ 190,000 ነው። በሳምንት 195,000 ማለት ለአርሰናል 10 ሚሊዮን ዩሮ ይከፍላል። ለሳሊባም 10 ሚሊዮን ዩሮ የሚጠጋ። የገብርኤል ማጋሌሽ አሁን 100,000 ነው የሚከፈለው 5.2 ሚሊዮን ዩሮ። የገብርኤል ማጋሌሽን ጉዳይ እንግዲህ የሳውዲው አልናስርም የሚፈልገው ኦልሞስት ከዚህ ደሞዙ በ4 እጥፍ የሚያድግ ነው። ወደ 400,000 የሚያድግ ነው። አርሰናል ተደራድሮ ገብርኤል ማጋሌሽን እስከ 200,000 የሚከፍል ይሆናል ተብሎ ይታሰባል። እነዚህ ሶስቱን ተጫዋቾችም 200,000 በላይ የሚያደርገው ይመስለኛል። ያ ማለት የፓርቴ፣ የጆርጂኒሆ፣ ዚቼንኮ እነዚህ ከፍተኛ የሚያገኙ ናቸው። ፓርቴ 10.4 ሚሊዮን ፓውንድ፣ ጆርጂኒሆ 5.2፣ ዚቼንኮ ኦልሞስት ወደ 7 ሚሊዮን ፓውንድ ያገኛል። እነዚህን ተጫዋቾች መልቀቅ ግድ ይላል። ከዛ ውጭ የአርሰናልን የደሞዝ ስኬል ጉዳይ ማስተካከል ያስፈልጋል። ጥሩ እንቅስቃሴ የማያደርጉት ከ200 በላይ የሚከፈላቸው አንዱ አርሰናል መልቀቅ የሚጠበቅበት የሚመስለኝ ሄሱስ ተቀያሪ ወንበር ላይ ሆኖ 265,000 ማግኘት ያለበት አይመስለኝም። ሃቨርትዝ እንኳን ጥሩ ጥረቶችን ያደረገ ነው። ሃቨርትዝም የተሻለ አጥቂ አርሰናል የሚያገኝ ከሆነ በ280,000 ሳምንታዊ ደሞዝ የሚቀጥል አይመስለኝም። ወደ 14 ሚሊዮን ፓውንድ ገደማ አርሰናል ያገኛል በአመት። እነዚህ ድርድሮች የሚያስፈልጓቸው ናቸው። ሌላ ሁለቱ ኦዴጋርድ እና ዲክላን ራይስ 240,000 ይከፈላቸዋል የሚገባቸው በኔ እይታ ይመስለኛል። በአጠቃላይ አርሰናል እነዚህ ተጫዋቾች ወደ 200,000 የሚገቡ ከሆነ ያንን ለማስተካከል ሲባል ውሳኔዎች ይጠበቃሉ። ሜቢ ፓርቲና ጆርጂኒዮን በክረምቱ የሚለቅ ከሆነ አርሰናል የተሻለ ደሞዝ ስኬል የሚያገኝ ይሆናል ብዬ አስባለሁ። እንግዲህ ከሰኔ ጀምሮ ስራዎችን ሲጀምር በርታ የመጀመሪያዎቹ ስራዎች የሚሆኑት ኮንትራት ያላቸውን ማስጨረስና አዳዲስ ፊርማዎችን በቶሎ ፊርማዎችን በማድረግ
ለሚቀጥለው ውድድር ዓመት ቡድኑን በሚገባ ማዘጋጀት የሚያስፈልግ ይመስለኛል። ይህ ቡድን ጠንካራ ቡድን ነው ወይ ካላችሁኝ ጠንካራ ቡድን መሰረት እንዲኖረው ደግሞ በዝውውሮቹ መስኮቶች ውስጥ እቅዶች አሉ። በመጠን በምናይበት ጊዜ የአርሰናል ትልቁ ችግር አንደኛ አጥቂ ማምጣት ነው። አጥቂ ከበርታ የሚጠበቀው ትልቁ ፊርማ አጥቂው ነው የሚሆነው። ማንን ያመጣል? አይዛክ፣ ሴስኮ፣ ዮኮሬስ፣ ኦሲሚን እነዚህ ሁሉ የጠቀስናቸው ናቸው። የአጥቂ አማካኝም አርሰናል ይፈልጋል። ኦዴጋርድን የሚያግዝ ጥሩ ሊሆን የሚችለው ፋቢዮ ቪዬራን መመለስ ምን አይነት ውሳኔዎች ይጠበቃሉ የምናየው ይሆናል። ሌላኛው የግራ መስመር አጥቂን ማምጣት ነው። በዚህ ቦታ ኒኮ ዊሊያምስ ተመራጩ ነው የሚታይ ነው። የአማካይ ተከላካይ የማምጣትን ፍላጎት ይኖረዋል፣ ምንም ጥያቄ የለውም። አንዱ እንግዲህ ሁለቱን ተጫዋቾችን ካጣ አርሰናል በተለይ ጆርጂኒዮና ፓርቴን ሁለት የአማካይ መስመር ተጫዋቾችን የማምጣት ግዴታ ውስጥ ይወድቃል። ነገር ግን ዙቢሜንዲን አምጦ ሌላ አማካኝ አለማምጣት ይችላል፣ ምክንያቱም ፓርቴን የሚያቆይ ከሆነ። ሌላኛው ተለዋጭ በረኛ የማምጣት ፍላጎት አላቸው። ሌላ ቦክስ ቱ ቦክስ አማካኝ የማምጣት እንግዲህ አርሰናል ወደ 3 አማካኝ ፓርቴና ጆርጂኒዮን ከለቀቀ የማምጣት ግዴታ ሊኖርበት ይችላል። ምክንያቱም የፋቢዮ ቪዬራ መውጣት እርግጥ ከሆነ ይህ ቡድን በአማካኝ መስመር በኩል ዘንድሮ ብዙ ተጫዋቾች ስላልተጎዱበት እንጂ ብዙ ተጫዋቾች ይጎዱበት ኑሮ የሚቸገር ይመስለኛል። ቶማስ ፓርቴ ሙሉ ዓመቱን መጫወቱ ጥሩ ሆኗል እንጂ አርሰናል እንግዲህ አማካይ ቦታ ላይ ዙቢሜንዲ ብቻ በመምጣት የሚፈታ የአርሰናል የአማካይ ችግር እንደሌለ ነው። እነዚህን ማምጣቱ የአርሰናልን ቋሚ 11ና ለዋንጫ ያበቃዋል ተብሎ የሚጠበቅ ነው። ፈጣን ውሳኔዎች ይጠበቃሉ። በጀቱን የሚመጥነውን ያክል ተጫዋች ማስፈረም ለምሳሌ ዛክን 150 ሚሊዮን ፓውንድ ነው በሚል ሂሳብ እስከ መስከረም ድረስ ከመጠበቅ ይልቅ ቶሎ ውሳኔዎችን ወስኑ። ይህንን ተጫዋች የማይሆን ከሆነ ወደ ቤንጃሚን ሴስኮ አንደኛው የምትፈልገው ተጫዋች የማይሆን ከሆነ ወደ ሁለተኛው ተጫዋች መዛወር አስፈላጊው ነው ይታየኛል። ሌላኛው የሚሆነው በአርሰናል በኩል የሚጠበቀው እንግዲህ የማይክል አርቴታ ባለፉት ዓመታቶች የዝውውር መስኮቱ ላይ ያወጣቸውን ገንዘቦች በምታዩበት ጊዜ በእያንዳንዱ ቦታ ላይ በስነ ስርዓት የወጡ ገንዘቦቹን አይታዩም። በግብ ጠባቂና በአጥቂ በኩል የግብ ጠባቂም 60 ሚሊዮን ፓውንድ በጣም ብዙ ነው በኔ እይታ። ራምስዴል 18 ሚሊዮን ፓውንድ ከዚህ የሚቀንሱት ከሆነ ወደ 40 ሚሊዮን ፓውንድ የሚሆን ይሆናል። በዚህም ዝውውር አርሰናል አሁንም ግብ ጠባቂ የሚያመጣ ነው። ስለዚህ መልሶ አስቸጋሪ የሚሆነው ተከላካይ ላይ 219 ሚሊዮን ፓውንድ አርሰናል አውጥቷል በማይክል አርቴታ ስር። በአማካይ በኩል 312 ሚሊዮን ፓውንድ አውጥቷል። በአጥቂ በኩል 64 ሚሊዮን ፓውንድ አውጥቷል። አሁን እዚህ ጋር ማየት የሚጠበቅባችሁ የአጥቂ መስመሩን በምናይበት ጊዜ አጥቂ መስመሩ ላይ አማካኙና ከተከላካዩ የተሻለ መውጣት ይጠበቅበት ነበር በኔ እይታ። ነገር ግን ማይክል አርቴታ እንግዲህ የተሻለ ነው ብሎ ስላሰበ ነው እዛ ያደረገው። ስለዚህ በርታ ደግሞ ይህንን ባላንስ የሆነ ዝውውሮች ይፈልጋል። ቡድኖች ዋንጫ እንዲያነሱለት በጣም ምርጥ የሆነ አማካይ ብቻ አይደለም ያስፈልገ፣ አማካኙም አጥቂውም ተከላካዩም በሙሉ ምርጥ ቡድን ሊሆን ይጠበቃል። ወደ ለማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።